كثيرا طيبا مباركا فيه والصلاة والسلام على رسول الله وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أعوذ بالله من الشيطان الرجيم. قل أندعو من دون الله ما لا ينفعنا ولا يضرنا. يزاروا من النصابة أنكز كاتلانتنا وكافلفنا أنكز ያለው ተያያዥነት ባሳለፍነው ትምህርታችን በትላንትናው ትምህርት እነዛ አካላት ይጠንቀቁ አላህ Subhanahu Wa Ta'ala وأنذر به الذين እነዛ አካላት ይጠንቀቁ በቁርአን አስጠንቅቃቸው እያንዳንዱ ነፍስ በሰራችሁ ነገር እንዳትያዝ አስጠንቅቃቸው እነዚህ አካላትም ከአላህ ውጭ ረዳትም ይሁን ሌላም ከአላህ የሚፈረድባቸው ነገር የሚያስታርቃቸው አካል የሌላቸው ሲሆኑ በወንጀላቸው በሰሩት ነገር እንዳይጠየቁና እንዳይያዙ አስጠንቅቃቸው እንዲህ ያሉት ናቸው የታሰሩና የጀሃነም ውስጥ የሚታሰሩ ወይም የሚቀጡ ከመጠጥም አቃጣይና የጋለ መጠጥ ያላቸው ከቅጣት መሳማሚ ቅጣት ያላቸው የሚለውን አንቀጽ አሳልፈናል። ከዚህ ጋር ተያያዥነቱ ይሄ አንቀጽ በላቸው ነው። ይሄንን እየሆኑ ያሉት እንዲህ አይነት የሚገጥማቸው ሰዎች ከአላህ ውጭ ያለን አካል በማምለካቸውና የአላህን መመሪያ ባለመቀበላቸው ስለሆነ ረሱሉን ሰለላሁ ዐለይሂ ወሰለም በላቸው ለነዚህ አካላት እነሱ ያሉበትን ነገር በማጣጣልና ተቀባይነት የሌለው መሆኑን በማሳየት ቁል በል አነድዑ እንጣራለን እንለምናለን ሚን ዱንላህ ከአላህ ውጭ ያለን አካል ምንም ይሁን ምን ማላ የንፈዑና ወላ የضሩና ከጥቅም አኳያ ይሄን ያመጣልናል ብለን ማንከጅለውና ተስፋ ማናደርግበት ብናደርግበት እንኳን ሊያሳካ የማይችልና ወላ የضሩና ብንለቅፈውና ከሱ ትእዛዝ ውጭ ብንሆን ደግሞ ሊጎዳን የማይችልን አካል እንደምናለን እናንተ ያደረጋችሁት ያለው እኮ እንዲህ ያለን አካል ነው። ስለዚህ ይህንን ልናደርግ አይገባም። በጥቅማችንም በጉዳታችንም አቅም ያለውን ብቸኛውን አምላክ አላህ Subhanahu Wa Ta'ala ነው ማምለክ ያለብን። ከዚህማ ተቃራኒ ከሆን ونرد على عقابنا بعد إذ هدانا الله እንደው በተረከዞቻችን እንመለሳለን የዋልዮሽ እንመለሳለን አላህ Subhanahu Wa Ta'ala ሐቁንና እውነቱን ከመራንና ካሳየን በኋላ ከለዚ استهوته الشياطين ልክ እንደዚያ ግለሰብ ሰይጣን እንዳሳሳተችውና ሰይጣን እንዳጠመመው ፊል አርዲ በምድር ላይ ተወናብዶ እንደቀረሰው እንሆናለን حيران የዋለለ ግራ የተጋባ እንደሆነ ሰው እንሆናለን له اصحاب ለዛ ግለሰብ ጓደኞች ያሉት ሲሆን ምሳሌው يدعونه የሚጣሩት إلى الهدى ودقنا إئتنا يومኛ በቀና መንገድ ላይ ነው ያለነው ለዱንያ ለአኺራም ውጤታማ መስተሆንበት መንገድ ላይ ነው ያለን እኛን ተከተለን የሚሉት ጓደኞች ብጤ ይህ ግለሰብ ደግሞ እነዚህን ያልተከተለና መመሪያ እንዲህ አይነት ብርሃኑ ከፊት ለፊቱ ሆኖ ቁርአኑ እየጠራው መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም እየተጣሩት በእንዲህ ሁኔታ የሚሆን ሰው ልክ እንደ ምሳሌው ይሄ ነው ብሎ ነው አላህ የሚገልጸው።
قل بل على رسول صلى الله عليه وسلم إن هدى الله يا الله ممريا هو الهدى بيتنياو منجدنا أولت مالت السنة ليلا عدلم وأمرنا لنسلم لرب العالمين تعزنا لم العالمات القيتا بيتشا الجقر اندن ستنا اندن التعزز ظاهرا وباطنا بوسطاتنا بوجاتنا بهل تناوي لسو بارع اندن هون تعزنا البن እንግዲህ ያንቀጽ ወደ ማብራሪያው ስንመጣ ኢንሻአላህ የሚብራራ ነው የሚሆን ዋነቂሙ ሶላት ሶላቱን በአግባቡ ፈጽሙ አስተብለንም ታዘናል አውጅ አላቸው ለረሱል ሰለላሁ ዐለይሂ ወሰለም ዋነቂሙ ሶላት ሶላቱን በአግባቡ አከናውኑ ተብለን ታዘናል ወተቁ እሱንም ፍሩት ተብለናል بفعل أوامره وترك نواهيه يعززون بمفزقمنا كالكلاوش بمتو بمراك وهو الذي إليه تحشرون ارسلنا وقتوا بالجايا ودسوا بالتعمل ملسوا وهو الذي سن مالت السنوكو يا ودسوا بالتعمل ملسوا في هو الكيتانو ودمان ما دلم متملسوا ውጤታችሁ የምታገኙት ወደሱ የፈለጋችሁትም ያክል ኑራችሁ በዚህ ዓለም ላይ የተለያየ ነገር ከተባላችሁ መልእክት ተቃራኒ እንኳን ብትሆን መመለሻችሁ ወደሱ ነው ምን ሊውጣችሁ وهو الذي እናንተ እየካዳችሁበት ያለው ለሱ ወይም አቻ ወይም ከሱ ተቃራኒ እየሄዳችሁ ያላችሁት ጌታ ብሎ ማለት ያ እኮ ነው خلق السماوات والارض ሰማያትንና ምድርን እንዲህ የምታዩዋቸው ግዙፍ ፍጡሮችን ያስገኝ የፈጠረው ጌታ እኮ ነው እናንተ የምታመልኩት ደግሞ ከነዚህ እንኳን ማይመጣጠን የሆነን አካል ነው ያመለካችሁ ያላችሁ خالق السماوات والارض የሆነውን ነው ማምለክ ያለባችሁ እየካዳችሁ ያላችሁት እኮ በእንዲህ ባለው ጌታ ነው وهو الذي خلق السماوات والارض بالحق በእውነት ሲሆን ሲፈጥራቸው ፈጣሪነቱ በእውነት ነው እነዚህ ማስገኘቱ የፈጠራቸው ዓላማ ደግሞ ለእውነት ነው አበሰነ አይደለም ለከንቱ አይደለም የፈጠራቸው በእነዚህ ነገሮች ተመካቹና አይታችሁ ከበስተኋላቸው ያለውን ብቸኛ ቻይ የሆነውን ጌታ እንድታውቁና እንድታመልኩ ትእዛዙን እንድታከብሩ ነው ويوم يقول كن የሚልበት ቀን በየትኛውም ጊዜ ሁሉ በሚልበት ጊዜ የትኛውም ነገር ፈይኩን ይሆናል قوله حق ቃሉ እውነት ነው وله الملك ባለቤትነትም ለሱ ብቻ ነው يوم ينفخ في الصور በቀንዱ የሚነፋለት ተጠንቀቁት ፍሩት እሱ እተቁ يوم ينفخ في الصور በቀንዱ በጥሩምባ የሚነፋበትን ቀንን ተጠንቀቁት ተሰነቁ ለዛ ቀን የሚያዋጣችሁ ተግባር ላይ ተገኙ عالم الغيب والشهاده የቅርብና የሩቅና የቅርብንም የሚያውቅ የሆነ ጌታ እኮ ነው አላህ وهو الحكيم الخبير እሱ እኮ ነው ብቸኛ ጥበበኛና አዋቂ የሆነ ጌታ እንግዲህ ይህ ቁርአን ሙሽሪኮች የነበሩበትን ሁኔታ በዚህ ሚዛን በየትኛው እናንተ እንድትሄዱት የምታመልኩት ነገር አይገኝም ከነዚህ ነገሮች አንዱን እንኳን አስገኝ ብትሉት የሚያስገኝ አካል አይደለም እናንተ የምታመልኩት አካል ሙሽሪኮች ለሙስሊሞች እንዲህ አሏቸው ይላል ኢማም ሱዲ የሚባሉ አንድ ሙፈስር اتبعوا سبيلنا የኛን መንገድ ተከተሉ ወትሩኩ ዲነ ሙሐመድ ሰለላሁ ዐለይሂ ወሰለም የሙሐመድን እምነት ትታችሁ ወደኛ እምነት ተለወጡ ተቀየሩ አሏቸው አላህ ምን ብሎ አወረደ ቁል አነድዑ በል እንጣራለን እንዴ እናመልካለን እንዴ ሚን ዱንላህ ከአላህ ውጭ ያለ አካል
ما لا ينفعنا إنيان ما يتكمننا ولا يضرنا ما يقودان ونرد على عقابنا يبسوا على أن نملس لنا يقبضاتون يعلاتون يهاليوش نملسنا يقبضاتون يتراتون يعلم أمنا دركم بفسر بكفر لي عن نملس رسول صلى الله عليه وسلم ثلاث من كنا فيه وجد بهن حلاوة الإيمان ሶስት ነገሮች እሱ ዘንድ ያሉለት ሰው የኢማን ጣዕም አግኝቷል ይላሉ አየኩን አላህ ወረሱሉ አሐበ ኢለይሂ ሚማ ሲዋሁ አላህና መልእክተኛው እሱ ዘንድ ተፈቃሪ ተወዳጅ ሊሆኑ ነው ከነሱ ውጭ ካለ ነገር ባጠቃላይ ከልጅ ከምስት ከገንዘብ ከየትኛውም ሸሃዋት አየኩን አላህ ወረሱሉ አሐበ ኢለይሂ ሚማ ሲዋሁ እነዚህ ነገሮች ሲወዳቸው ሲናኖራቸው በልኮ ከአላህና ከመልእክተኛው ተቃራኒ ሆኖ ከመጡበት ወዲያ ይላቸዋል ማለት ያኔ ነው የሚፈተነው አላህን የሚወድ ከሆነ ልጁ እዚህ ጋር ሰላት አትሄድ ሲለው አለቅሳለሁ ስላ ካንተ በላይ አላህን ነው ወድ ግዴታ ያደረገበትን ነገር እንደዚህ አታወጣም ሲለው ወይም ስትጮህ አንቺ ቦታሽ እዚህ አይደለም ይሄ አላህ ሐቅ ነው አላህን ካንቺም በላይ ወደዋለሁ ከማንም በላይ ነው ወድ እንዲህ ሸሪዓ ያዘዘውን ነገር በእንዲህ ሁኔታ እንፈጽም ዛሬ ለሰርጋችን ወይም ልጃችን ላይ ሰርግ ላይ በደንብ ማስጮህ አለብን ስትል እናት አላህና መልእክተኛውን ካንቺ በላይ ነው ወደው ይሄ ሊሆን አይችልም አንቺ ድንበርሽን አልፈሻል أن يكون الله ورسوله أحب إليه مما سواهما وأن يحب المرأة لا يحب لله عندن قلة سبدمو لودنو سيودو لهم أنجي لما نمالك حقر أعقنانيو قسع أعقنانيو قنزب أعقنانيو لله بلو ودو وجد بهن حلاوة الإيمان وأن يكره أن يعود في الكفر بعد إذا انقذه الله كما يكره أن يقذف في النار وذكيدت مملت لطلعنا በጣም ሊጠየፍ ነው አላህ ከሱ ካጠራውና ካዳነው በኋላ በእሳት መወርወርን እንደሚጠየፍና እንደሚጠላ ይላል ረሱል ሰለላሁ ዐለይሂ ወሰለም ወንረዱ على عقابنا بعد إذا هدانا الله ወሃዲዮሽ እንመለሳለን እንደ አላህ Subhanahu Wa Ta'ala ከመራን በኋላ فيكون مثلنا مثل الذي እንዲሆነን ተገኝተን የኛ ምሳሌ እንደዛኛው ሰው ምሳሌ ሆኖ ይገኝ እንዴ ምን አይነት ሰው الذي استهوته الشياطين ያ ሰይጣን እሱን በምድር ላይ ያሳሳተው ይህ ማለት ነው مثلكم إن كفرتم بعد إيمانكم የእናንተ ምሳሌያችሁ የከፈራችሁ እንደሆነ ካመናችሁ በኋላ ከመሰሊ ረጁሊን እንደ አንድ ግለሰብ ምሳሌ ነው ምን አይነት ሰው خرج مع قومه ከሰዎች ጋር ከጓደኞቹ ጋር ወጣ على الطريق በትክክለኛው መንገድ እየሄደ فضل الطريق መንገዱን ሳት فحيرته الشياطين شيطانوች አዋለሉት ግራ አጋቡት واستهوته في الأرض በምድር ላይ አሳሳቱት واصحابه على الطريق አብሮት የወጡ ሰዎች ደግሞ መንገዱ ላይ ቀጥተኛው መንገድ ላይ ሆነው ና ወደኛ ይሉት እሱ ወደዚህ ወደዛም ይሄዳል ማለት ይሽከረከራል ግራ ገብቶታል ቀጥተኛ የሚያዋጣው መንገድ እንደ ጠፋው ሰው فجعلوا يدعونه إليهم እነዚህ አካላት እሱን የሚጣሩት ሆነው ጀመሩ የሚጣሩት ሆኑ يقولون ائتنا ወደኛና فإن على الطريق ኛብ ለወጣንለት ዓላማ መጀመሪያ ዓላማችን አድርገን በያዝነው መንገድ ላይ ነው ያለነው እና ወደኛ ይሉት فأبى يأتي እነዚህን ሰዎች ለመከተል እምቢ አለ فذلك مثل من يتبعهم بعد المعرفة بمحمد صلى الله عليه وسلم ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ካወቃቸው በኋላ ተቃራኒ መንገድና ወዳልሆኑ ነገሮች የሚከተል ሰው ምሳሌው እንደዚህ
ረሱል ሰለላሁ ዐለይሂ ወሰለም በቀጥተኛው መንገድ ላይ ሆነው እየተጣሩት ይህ ደግሞ ግራ ተጋብቶ የዋለለ ሰው ምሳሌው የእንዲህ አይነት ሰው ነው። ምሳሌው እንደዚህ ነው። ወጠሪቁ ወልእስላም መንገዱ እስልምና ነው። ረሱል ሰለላሁ ዐለይሂ ወሰለም ተጣሪው ናቸው በመንገዱ ላይ። ይህ ግለሰብ ደግሞ ከእስላምና የእሳቸውን ሪሳላ የማይቀበለው አካል ግራ የተጋባ ሰይጣን ያሳሳተው ሰው ነው። ቁል ኢነ ሁደላሂ ሁወል ሁዳ በላላቸው ለረሱል ሰለላሁ ዐለይሂ ወሰለም የአላህ መመሪያና የአላህ መንገድ ቀጥተኛ መንገድ ማለት እሱ ነው፣ ሌላ የለም። እናንተ የምትጣሩት አይደለም፣ እናንተ ያላችሁበት አይደለም። ታዲያ እናንተ ያላችሁበት ባጥል ነው፣ የሚያዋጣ መንገድ አይደለም፣ ለኪሳራ የሚያጋልጥ ነው። إن تحرص على هداهم فإن الله لا يهدي من يضل وما لهم من ناصر وأمرنا لنسلم لرب العالمين لا لما تجيتا عباداتنا أملكواتنا لسو بالتالنا ترام تعزنا البلاجة ونقيم الصلاة صلاتنا سجدوا تبلن تعزنا واتقوا السنة تنكرتم تبلن تعزنا بهل منيت وهو الذي إليه تحشرون እርሱም ብቻ ነው እኮ ወደሱ የምትመለሱት የሆነው ጌታ የቂያም ቀን وهو الذي خلق السماوات والأرض بالحق ያ ብቸኛው ጌታ እኮ ነው አላህ ማለት ሰማያትንና ምድርን የፈጠረ ሌሎች አካሎች ምንድነው የፈጠረው ምን ድርሻ አላቸው ቢጣሯቸው እሺ ይላሉ ይሰማል የተኛው የቀብር ባልተቤትም ይሁን መላእክታም ይሁን ረሱልም ይሁን የተኛው መካከል ከአላህ ውጭ ያለ አካል لا ينفع ولا يضر አይጠቅምም አይጎዳ የሚጎዳና የሚጠቅመው ሁሉ ነገር በእጁ የሆነው አንድ አላህ Subhanahu Wa Ta'ala ብቻ ሰዎች ባሪነታቸውን አረጋግጦ መሄድ ያለባቸው ለዚህ ከፋይ ለሆነው በመጥፎ ነገርም የሚዝና የሚቀጣ ለሆነው ጌታ ብቻ ነው አላህ መልእክተኞች ድርሻቸው ከአላህ Subhanahu Wa Ta'ala ማስተዋወቅ ከሱ የመጣውን መመሪያ ለሰዎች ማስተላለፍ ከዚህ ውጭ ሌላ ድርሻ የላቸው ሰዎች ያንን ተቀብሎ መፈጸም በእነዚህ ደጋግና መልካም በሆኑ ሰዎች ላይ ድንበር ማለፍ የለባቸው አንዱ ዛፍ ያመልካል አንዱ እሳት ያመልካል አንዱ እንስሳ ያመልካል አንዱ ሻህዋ ያመልካል አንዱ ገንዘብ ያመልካል አንዱ ዘመን ያመልካል ይሄ ሁሉ አዋጭ አይደለም የሚያዋጣው አንድ አላህ Subhanahu Wa Ta'ala ብቻ ማምለክ وأمرنا لنسلم لرب العالمين وأن أقيموا الصلاة واتقوه وهو الذي إليه تحشرون وهو الذي خلق السماوات والأرض بالحق بالعدل فهو خالقهما ومالكهما سماعتنا مدر بتككل يفتروا بعلامة يفتر سوج أملاكاتهم اندياوكو عدلكو يفتراتهم እነዚህንም የሚያከናው ናቸው የሚያስተዳድራቸው እሱ ብቸኛ ጌታ ነው ويوم يقول كن فيكون ሁን የሚል ቀን ደግሞ ይሆናል ነገሩ ማለት የሚሞቱ አካላት እንዲሞቱ የቂያም ቀን ሁሉም ነገር ይጠፋል መቀስቀስም ሲኖርባቸው አላህ በፈለገውና ባወጣው ሥርዓት መሰረት ሁሉም ይንቀሳቀሳል
ወተቁሁ ፍሩት ወተቁሁ የሚለው ወተቁ የውመ የቁሉ ኩን ፈየኩን ማለት ነው ብለው ፈስረዋል። ሁን ብለው የሚሆንበትን ቀን ተጠንቀቁ። قوله الحق قالوا أونس وله الملك ባለቤትነቱን ለሱ ብቻ ማን የሚቃወመዋል? جملتان محلهما الجر على أنهما صفتان لرب العالمين يوم ينفخ في الصور بطرمبا وكندو የሚነፋለት ነው ይሄ የሚከሰተው يوم ينفخ في الصور ወይም እንደ ጅማሩ አድርጎ ደግሞ በጥሩምባው የሚነፋለት يقول قوله الحق እውነተኛ የሆነውን ቃሉን ይናገራል ይላል ይሆናል ሁሉም ብሎ ይላል ይሆናል وله الملك ባለቤትነትም ለሱ ብቻ لمن الملك اليوم إلى الله የዛሬ ቀን ባለቤት ንግስና ለማን ነው? ስልጣን ለማን ነው? ማንም የዱንያ ያሉ እኔ ነኝ የሚሉ የነበሩ በዚህ ዓለም ላይ እኔ የበላይ ካልሆንኩ ብሎ የሚፋጁ የነበሩ ሁላቸው ተጥረጭ لله الواحد القهار ለአላህ Subhanahu Wa Ta'ala ብቻ ነው አሸናፊ ኃያል ለሆነው ጌታ ብሎ ራሱ ለራሱ ይመሰክራል። الملك يومئذ الحق للرحمن يعني እንቀል ባለቤትነት ትክክለኛ ባለቤትነት ሁሉም ሰው የሚያረጋግጥበት ለረህማን ብቻ وكان يوما على الكافرين عسيرا በካዲያን ላይ አስቸጋሪ ቀን ይሆናል يعني وما أشبه ذلك والصحيح أن المراد بالسور القرن الذي ينفخ فيه إسرافيل عليه السلام يوم إسرافيل إمي نفابت رمبا مالك الزاب إمي نفابت كان يعني نمكن تتنكب فرونا رسول صلى الله عليه وسلم عند تناكروا إن إسرافيل قد التقم الصور إلى إسرافيل هو عندون عندي باهو أستقضوتال وحنا جبهته جنبارون زق أدركو يادامتال ينتظر متى يؤمر متى عندما يتعزز يتبابكال فينفخ ينفاذا دلال من أين بارينة عياجه أي بلا أي تطع منهم سميت يلم إبادة وشين بيتا متبطنا عندك نجر عندها تعمل تكرتون ودزا أدركو يتعززبتن ሩምባው ደግሞ ይሄ ቀንዱን ከአፉ ሳሪቅ ይተባበቃል ይላል ረሱል ሰለላሁ ዐለይሂ ወሰለም ونفخ في الصور فإذا ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ في أخرى فإذا هم قيام ينظرون عنده የሚነፋበት ያለ ነገር ሁሉ የሚጠፋበት ሁለተኛው ሲነፋ ደግሞ ሁሉም ይነሳል عن عبد الله بن عمرو قال أعرابي يا رسول الله ما الصور لرسول صلى الله عليه وسلم عند بعض أجر صور مالك من مالك نوصلاته قرن ينفخ فيها عندنا بس ينفع تعالى كيف የነዚህ አንቀጾች ሙናሰባቸው ምናልባት ካሳለፍነው አንቀጽ ጋር ታይዝነታቸው መናገሩ በተለየ ሁኔታ ግልጽ ስለሚያደርግና ስለሚያብራራ ቁል አነዱ ሚን ዱኒላህ ማ ላ የንፈዑና ወላ የዱሩና የሚለው ካሳለፍነው አንቀጽ ከትላንትናው ትምህርታችን ጋር ታይዝነቱ እንዴት ነው የሚለው አላህ Subhanahu Wa Ta'ala በትላንት ባሳለፍናቸው አንቀጾች ዲናቸውን ጫወታ ቀልድ አድርጎ የያዙ ሰዎች ረዳትም አስታራቂም እንደሌላቸው ተናግሯል። ዲንን የምር አድርጎ መያዝ ያስፈልጋል። ዲን ቀልድ አይደለም። ደስ ሲል የሚኖሩት
ሲከፋ የሚተውት አይደለም ከሚከብድ ጋር ሰው ጋር ሲኖር የሚተውት ሲመች ሚኖሩት አይደለም ዲን ለአላህ Subhanahu Wa Ta'ala የሚኖሩት እምነት ስለሆነ በየትኛው ሁኔታ መኖርና መፈጸም ያስፈልጋል እንዲህ ካልሆነ ግን ጫወታና ቀልድ አድርጎ ማያስ ስለሆነ አላህ ለእንዲህ ያሉ ሰዎች በሰሩት ወንጀላቸው ይያዛሉ መያዝ ብቻ አይደለም ለሁም ሸራቡ ሚን ሐሚም የጋለ ሆነ መጠጥም አላቸው ወሱቁ ማአን ሐሚመን ፈቀጣዐ መዓአሁ የጋለ ውሃም ይጠጣሉ ጨጓራቸውን ሁሉ ይቆራርጠዋል ይላል አላህ كيف ندعو من دون الله أصناما لا تنفعنا بوجه من وجوه لذي ይሄንን ተናግሮ ስለሆነ ዛሬ አሳለፈ እንዴት አውት እንዴት እናመልካለን በየትኛው ሁኔታ ማይጠቅመን ይሆን ጥቅሙን የፈለግን ጉዳቱንም የሰጋን ከሆነ በየትኛው ሁኔታ ጉዳት ሊያደርስብን የማይችልን ነገር እንዴት ነው የምናመልክ ይሄ እኮ ለአምልኮ አይገባም ሊመለክ የሚገባው እነዚህን ነገሮች ሊያረጋግጥ የሚችል ነው ነብዩ ኢብራሂም አለይሂ ሰላም እሳቸው እኮ ይሄንን ሒዋር ነው ያደረጉት ትንሽ ስንቆይ አሁን ያለንበት ምን እንነሳበት አንቀጽ ራሱ የእሳቸውን ክርክርና ውይይት ነው የሚገልጽ አፈታቡዱነ ሚን ዱኒላሂ ማ ላ ينفعكم ولا يضركم شيئا ታዲያ እናንተ ማይጠቅማችሁ ማይጎዳችሁ ነው እንደምታመሉ ኦፍለኩም ወለማ ተዕቡዱነ ሚን ዱኒላሂ ጥና ታዲያ ለምንድን ነው እናንተ ማይጠቅማችሁ ማይጎዳችሁ ነው አፈላ ተዓቅሉ አታስቡም እንዴ የሚያስብ ሰው እኮ ማይጎዳ ማይጠቅመው እንዴት ያመልካል ይሄንን ሲናገሯቸው ሲረቷቸው ሌላውንም አካል ዞር ብሎ እንዲያደርግ መልእክቱን ካስተላለፉ በኋላ ቃሉ ሐርቁ ሐቃጥሩታል መዋየት በሐሳብ መርታት አልቻለም በማስረጃ ማሸነፍ አልቻለም እንሱሩ على آلهتكم በአማልክቶቻችሁ ላይ የበላዩን አሸናፊዎች ሁኑ ድል ተቀዳጁ እንዴት አማልክቶቻችሁን እንደዚህ ያዋርድባቸው አማልክት ለምን ራሱ ድሉን ያመጣ አማልክት ተባለው ራሱ ለምን ለራሱ አይበቀልም እናንተ ተነስታችሁ ቁጥዋላ አሉ ማለት ነው ይሄ መልከት ይያለ ያለው ረሱል ሰለላሁ ዐለይሂ ወሰለም በዚህ መልክ ዳዕዋ አድርግላቸው ቁል አነዱኡ ሚን ዱኒላህ ማ ላ የንፈዑና ወላ የضሩና ونرد على عقابنا بعد إذ هدانا الله ከመራን በኋላ ያንን ጨለማ ውስጥ እንመለሳለን ወደኩም ይሄ ለምንም ነገር ክብር የማይሰጥ ለየትኛውም ነገር ተስፋ የማይሰጥ ወደ ሆነ ህይወት እንመለሳለን እንደ ባላችሁ አንመለስ እናንተ ያላችሁት ይሄንን ይሄ ማለት እኮ كالذي استهوته الشياطين في الأرض እንዲህ መሆን ማለት እንደ አንድ ግለሰብ ነው ያ ግለሰብ ምሳሌው ገብቶናል በመድር ላይ አብሮ እየሄደ ከጓደኞቹ ሰይጣን እንዳሳሳተው ሰው ነው ማሳሳት ብቻ አይደለም ይጮህበታል ጓደኞቹ ጥሩ ጓደኞች አሉ ና ወደኛ ይሉታል እሱ ግራ ተጋብቷል ይሽከረከራል እዛው በዛው ፍላጎቱን የማያገኝ ስጋቱንም የማይድነው ልክ ይሄ ማለት እንደዚህ ያለ ግለሰብን መሆን ማለት ነው የነበርንበት እስልምና አለ ያለንበት ዲን الاسلام እየተጣሩን ያሉ ቀጥተኛውን መንገድ ኑ ወደኔ የሚሉ መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም አለ ይሄንን አለመሆን ማለት ከአላህ ውጭ ያለን አካል ማምለክ ማለት ቀጥተኛውን ዲን الاسلام መተው ማለት ቀጥተኛ መንገድ መተው ማለት ነው ፍላጎትን ለዓላማ የወጣህለትን ነገር ወደዚህ ዓለም የመጣህለትን ነገር በዚህ መንገድ ነው የምታገኘው ብሎ የሚጣራውን መልእክተኛ ጥሩን በአግባቡ ምላሽ አለመስጠት ማለት ነው ይህ ደግሞ ሸይጣን የተጫወተበት ሰው ነው ሐይራ የዋለለ ግራ የተጋባ له اصحاب يدعونه الى الهدى ለሱ ጓደኞች አሉት ወደኛ ነው ይሉት ስለዚህ እናንተ ያላችሁበት ሁኔታ ይሄ ነው
هذا ለሌላው ሰው ደግሞ መልእክት አስተላልፋላቸው ለረሱል ሰለላሁ ዐለይሂ ወሰለም ቁል ኢነ ሁደላሂ ሁወል ሁዳ የአላህ መመሪያ ዲን الاسلام ማለት ትክክለኛ መመሪያና ትክክለኛ ጎዳና ማለት እሱ ነው ወኡሚርና ሊኑስሊመ ለረብ العالمين እኛ በበኩላችን እናንተ እንብትሉም ለዓለማቱ ጌታ በብቸኝነት አምልኳችን እንድናጠራ ታዘናል ወነቂሙ الصلاه ሰላቱንም በአግባቡ ፈጽሙ ተብለን ታዘናል ወተቁ እሱንም ፍሩት ተብለን ታዘናል ትእዛዞችን በመፈጸምና ክልከላዎችን በመራቅ وهو الذي إليه تحشرون እሱም ነው እኮ ያ ብቸኛው ነው ጌታ ወደሱ የምትመለሱ የሆነው ጌታ وهو الذي خلق السماوات والأرض እሱም እኮ ነው ያ ብቸኛ ሆነው ጌታ እኮ ነው ሰማያትንና ምድርን የፈጠረ በሱ ነው እየካዳችሁ ያላችሁ እኛ ደግሞ ሁሉ ነገራችንን ያጠራን ለሱ እንድንታዘዝ የታዘዝነው ይሄ የሆነው እንዲህ የሆነው ጌታ ነው خلق السماوات والأرض ሰማያትንና ምድርን የፈጠረው ነው ጌታ ነው ويوم يقول كن فيكون የሚልበትን ቀን ደግሞ ሁን ባለ ጊዜ የተኛው ነገር ሆኖ ይገኛል ሙሉ የሆነ ጌታ ነው ቻይ የሆነ ጌታ ነው يوم ينفخ في الصور በጥሩምባው የሚነፋ ቀንን ተጠንቀቁ اتقوا يوم ينفخ في الصور قوله الحق ቃሉን እውነት ነው وله الملك ባለቤትነትም ለሱ ብቻ ነው عالم الغيب والشهاده የሩቅንም የቅርብንም ሁሉንም ያውቀው ነው ጌታ እናንተ የምታመልኳቸው ምን ነገር ነው ከራሳቸው የሆነ ነገር ቢሰረቅ እገዛ የሚፈልጉ ናቸው ከቦታ ቦታ ቢቀይሯቸው አውቃሉ ምን አውቃሉ ያለበሷቸው ነገር ቢያነሱባቸው ምን አውቃሉ ለራሱ ምንም ማድረግ የማይችል መጣራት ድንቁርና ህይወት ያለው አካል መይትን ይጣል ان الذين تدعون من دون الله عباد امثالكم እነዛ ከአላህ ውጭ የምትጣሯቸው አካላት ምንም ይሁኑ ማንንም ይሁኑ عباد امثال የእናንተ አይነት ባሪዎች ናቸው ኢላህ አይደሉም አምላክ የሚባል ነገር የለም عند الله سبحانه وتعالى ብቻ فادعوهم فليستجيبوا لكم ان كنتم صادقين እሺ ካላችሁ ተጣሯቸው ለእናንተ እሺ በሏቸው በመትሉትና በመታምኑት ነገር እውነተኞች ከሆናችሁ ሐቅ የምትፈልጉ ከሆነ ይሄንን ጋብዣችኋለሁ ይሄንን ማያደርጉ ከሆነ አምላኮች አይደሉም ማለት ነው ትክክለኛው አምላክ እኔ ነኝ ወደ እኔ ዙሩ ነው የሚላው ኢንሻአላህ ከዛም በኋላ በቀር እንመለሳለን አለ خير وهو الحكيم الخبير ሌላው አሁን እየተነሳነበት ያለው አንቀጽ ደግሞ እነዚህ ሙሽሪኩ ቁረይሽ የቁረይሽ ሙሽሪኮች አንተ እኮ አዲስ ያመጣው ነው ካሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእንዲህ ያለው ጥሪ እኔ ብቻ አይደለም በል ሁላችሁም የምትፎክሩበት የአረቦች አባት ነው የምትሉት ነብዩላህ ኢብራሂም ዐለይሂ ሰላም እሳቸውም ይሄንን ጥሪ አድርገዋል وإذ قال إبراهيم لأبيه آذر أتتخذ أصناما آلهة إني أراك وقومك في ضلال مبين الرسول صلى الله عليه وسلم أستوصلات شوان وإذ قال إبراهيم بالجزي ينبرون أستوصل هزوج لأبيه لأباته آذر لهونه ስሙ አዘር ለሚባል አዘር ስሙ አይደለም ታሪክ ነው ብሎ ያስቀምጣሉ ኢብኑ ጀሪር አጣበሪ ረሂመሁላህ ተዓላ ትክክለኛ ስሙ ነው ይላል ኢማሙ አልቁርጡቢ ሁለት ስሙም የለውም ማለት ሊኖረው የሚከለክል ነገር የለም አዘርም ታሪክም ስሙ ሊሆን ይችላል ብሎ ያስቀምጣል አይ ስሙ ታሪክ ነው ነገር ግን አዘር የሚባለው ጣዖት ነው
وإذ قال إبراهيم لأبيه لعباس بالجزي إبراهيم عازر أتتخي عازر لم يقبل عاوة بتملكت أتتخذ أصناما آلهة عاوتات أملاك درجة زالهن بلو بالجزي أستوس يهدبت ግን አብዛኛው የሄድበት ስም ነው ለኢብራሂም አባት ስም ነው አዛር ምን ብሎ ተከራከሩት ምን ብሎ ዳዕዋ አደረጉለት አተተخذ أصناما آلهة ጣዖትን አምላክ አድርገህ ይዛለን አለ ባሉት ጊዜ የነበረውን አስታውስ ኢኒ አራከ ወቀውመክ እኔ እኮ እመለከትሃለሁ አንተንም ህዝቦችህንም ፊ ضلال مبين በግልጽ በሆነ መንገድና በግልጽ በሆነ ጥመት ሁናችሁ ነው ማያችሁ ባለ ጊዜ የነበረውን አስታውስ ከሐቅ የራቀ ከእውነት በራቀ ጥመት ውስጥ ሁናችሁ እመለከታችኋለሁ وكذلك نري إبراهيم እንደዚሁም ለኢብራሂም አባቱና ህዝቦቹ ያሉበትን የእምነት ባጥልነትና ውሸት እምነት መሆኑን እንዳሳወቅነው ሁሉ እናሳየዋለን ለኢብራሂም መለኩት السماوات والارض የሰማያትንና የምድርን ግዛት ታላቅነት እናሳውቀዋለን وليكون من الموقنين ከእውነተኞችም ይሆን ዘንድ فلما جن عليه الليل بسولاي لليت بكلمበት ጊዜ راى كوكبا تملكته قال هذا ربي يجيتاي ነው አለ فلما أفل በጠፋ ጊዜ በተሸፈነ ጊዜ قال لا أحب العافلين ሚሸፈኑና የሚርቁትን እኔ አልወድም ማለት فلما راى القمر بازغا ጨረቃውንም ያበራና ያንጸባረቀ ሆኖ ባየ ጊዜ قال هذا رب ይሄ ነው ጌታዬ فلما أفل እሱም በተወገደና በተሸፈነ በራቀ ጊዜ قال على نبي الله إبراهيم لئن لم يهدني ربي ጌታዬ ባይመራኝ እኮ ለአኩነነ من القوم الضالين ከሐቅ በጣም ከራቁና ከጠመሙ ሰዎች በሆንኩ ነበር فلما رأى الشمس ፀሐይቷን በተመለከተ ጊዜ ባዚغተን ያንጸባረቀችና ያበራች ሆኖ ባየ ጊዜ قال هذا ربي هذا أكبر ይህ ነው ጌታዬ ይህ ደግሞ ከጨረቃው ከኮከቡም ከጨረቃውም የሚበልጥ ነው ትልቅ ነው አለ فلما أفلت እሷም በተሸፈነች ጊዜ قال يا قوم ብሎ ማለት እናንተ ህዝቦቼ ሆይ إني بريء مما تشركون እኔ ከምታጋሩት ሁሉ የጠራው ነኝ ከነዚህ ከሁላቸው እናንተ ከምትጣሯቸው ካላችሁባቸው ነገሮች ሁሉ እኔ የጠራው ነኝ إني وجهت وجهي للذي እኔ አዙር ያለው አጥርቻ ያለው ፊቴን ተግባሬ للذي فطر السماوات والارض ለዛ ብቻ ሰማያትንና ምድርን ላስገኘ ያለ ተምሳሌ ሐኒፈን ከሽርክ ወደ ተውሂድ ያዘነበልኩኝ ሲሆን በሱ ላይ ከማጋራት ወደሱ ብቸኝነት የዞርኩኝ ሲሆን وما انا من المشركين እኔ በፍጹም ካጋሪያን አይደለሁም አለ ኢንሻአላህ ለማብራሪያው ካዘን በኋላ እንመለሳለን إبراهيم اسمه إن أبا إبراهيم اسمه تاريخ وإن تاريخ بلوه كم قالوا عازر إذا لم بمعرفة كم قالوا قدم مجبع إلي إن تناقر فيه نقل ما مطبري الرجال شويهدوس عازر الملو يا نبي الله إبراهيم عليه السلام يا أباتات جوسن
ጣዖትን ይቀድም ስለነበረ ማለት ነው። ንምሩድ በዛ ሰዓት የነበረው ንምሩድ አምላክ ነው ተብሎ የሚያዝ ነበር። እንደውም አንዳንድ ቅሳዎች እንደሚሉት ነብዩላህ ኢብራሂም ሳይወለዱ በፊት ልክ እንደ ነብዩላህ ሙሳ ለንምሩድ ጠንቋዮች ጠቅቦት ነበረ። መናም አይቻለሁ እንዲህ ነገር ብሏቸው አይማ ሙሉክን ስልጣንህን የሚወስድ አካል መምጣቱን ያሳያል ብሎት እያንዳንዱ ወንድ ከባለቤቱ እንዳይኖር ለይቶ ሴት እንዳታረግ ማለት ነው። ስልጣን ይሄን ያክል ያስከበክባል ማለት ነብዩላህ ኢብራሂም አባታቸው ጣዖቱን ካድም አገልጋይ ነበሩ ይላል ቅሳው። እንግዲህ የንምሩድ ጣዖት አገልጋይ ነበሩና ፈቅዶላቸው ቶሎ ተመለስ ብሏቸው ሄዱ። አዘር ነው የሚሄደው። ከዛ የነብዩላህ ኢብራሂምን እናት በሄዱበት ተገናኙ። ሳይመለሱ ቆዩ። እሷ ተነፈሰች ኢብራሂም። በሌላ ጊዜም ሲሄዱ ወጣት ስለነበረች አላስታወቀባት እርግዝና። ከዛ ልትወልድ አካባቢ ልክ ነብዩላህ ሙሳ ከወለደች በኋላ እንልቂህ ፊል የም ነው አይደል? ባህሩ ላይ ጣዩን አይደል ተባለች። እሷም ወስዳ የሆነች ጉድጓድ አጠገብ አስቀምጣ ሄዳ ታጠበዋለች። ይሄ ልጅ ወዳው አንዱ ቀን የስንት ዓመት እድገት የሚያሳይ በትንሽ ቀን አደገ። ከዛ በኋላ ሲመጣ ይሄ ልጅህ ነው አለች። ይሄንን በሆኑበት ጊዜ ነው እሳቸው እያደጉ ገና ለአቅመ አዳም ሳይደርሱ ጨረቃውን ኮከቡን ባዩ ጊዜ ይሄ ነው ጌታዬ ይፈክሩ ይጠይቁ ጀመር። ማን ነው ጌታዬ ብሎ ለእናታቸው ሲጠይቁ ጌታ አንተ እኔ ነኝ፣ ያንቺሳ አባትህ ነው አለ፣ ያዘርሳ ንምሩድ ብላ ይሄንን አስተምረዋል። እሳቸው አልተቀበሉትምና ኮከቡን ሲያዩ هذا ربي فلما أفل قال لا أحب العافية ሲሰጠርና ሲሸፈን ሲርቅ የሚርቁ አካላትን እኔ አልወድም። ጌታ እንደዚህ የሚርቅ አይደለም፣ የሚጠፋ አይደለም፣ ዳይም ዘላለማዊ የሆነ ጌታ ነው። አሁንም ጨረቃቸውን ሲመለከቱ هذا ربي ይሄ ነው ጌታዬ። فلما أفلت قال يا قوم فلما أفلت قال يا لئن لم يهدني ربي لأكونن من القوم الضالين ጌታዬ ባይመረኝ ከጠመሙ ከእውነት ከራቁ ሰዎች እሆን ነበረ። አሁንም ፀሐይቷን ሲመለከቱም እንደዛ እሷም ስትጠፋ ከዛሳ መጨረሻ ላይ ኢኒ ወጀህቱ ወጅሂ ሊለዚ ፈጠረ السماوات والأرض حنيفا وما أنا من المشركين እኔ ያንን ሰባቱ ኮከብ አለ ብሎ ያምናሉ። ሰባቱን ኮከብ እያንዳንዱ ድርሻ አለ ብሎ ያምኑበታል። ይሄም አይደለም፣ ከዋክብቱም አይደለም፣ ጨረቃውም አይደለም፣ ፀሐይቷም አይደለም። የኔ ጌታዬ ያ ብቻ ነው። ፈጠረ السماوات والأرض ሰማያትንና ምድርን የፈጠረ። ስለዚህ ለሱም ብቻ እኔ እጅ ገሬን ሰጥቻለሁ። وما أنا من المشركين እኔ ከሙሽሪኮችም በጭራሽ አይደለሁም በማለት ተናገሩ። والمقصود أن إبراهيم وعظ أباه في عبادة الأصنام علامة من ذنو نبي الله إبراهيم አባታቸውን መክሯል። ሱረቱ መርየም በሰፊው ይገልጻል ምን አይነት ምክር እንዳስተላለፈ። ያ አበት አባቴ ሆይ እያሉ ያባባል لا تعبد الشيطان شيطانا أتامر يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا طويلا أنت أباتي كوكت أنت أبات بتون تبلتني الله كن أنت زند المتاوكة اللي زند متوا
فاتبعني أهدك صراطا سويا ቀጥተኛ መንገድ እመራህ ዘንድ ተከተለኝ እያሉ ጥሪ አደረጉ። ይሄንን ሁሉ ሊያደርጉ መጨረሻ ላይ ምንድነው قال أراغب أنت عن آلهتي يا إبراهيم أنت إبراهيم كني أمالك የምታምጽነህ እነሱን የምትጠላነህ لئن لم تنتهي لأرجمنك واهجرني مليا ባትከለከል እወግርሃለሁ እገርፍሃለሁ ተወኝ ማይ قال سلام عليكم ባንተ ላይ ሰላም ይሁን ልጅ አሁን ሰዓት ግን ልጅ ነው ተቃራኒ አይደል በዛ ሰዓት ግን ማን ነው የራራ ልጅ ባባት ሰላም عليك سأستغفر لك ربي ለአንተ ጌታዬ ይቅርታ ይጠይቅልሃል إنه كان بي حفيا ጌታዬ በእኔ ላይ አዛኝ ሆኗል ብለው ነብዩላህ ኢብራሂም የተከለከሉት ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى ሊጠይቁ ዱዓ ሊያደርጉ አይገባቸው ለነብይ ይሁን ለሙእሚን ለሙሽሪክ አባት እናቱ እንኳን ቢሆን በዛ መንገድ ከሞቱ اللهم اغفر لأبي ما ألزيتك اللهم اغفر لأمي ما ألزيتك ይህ ነብዩላህ ኢብራሂም አለይሂ ሰላም አባታቸውን ጥሪ ሲያደርጉ ከዛ ጣዖት ራቅ ብሎ ጥሪ ሲያደርጉ አተተኺዙ አስናመን አሊህ ጣዖታትን አንተ አምላክ አድርገህ ትይዛለህ አባቴ አንተ ኢብራሂም ኢኒ አራከ ወቀውመክ እንዲህ በማድረግህ እንኳን አንተንም ህዝቦችህን እኔ እመለከታለሁ في ضلال مبين ግልጽ በሆነ መንገድ የምትደክሙ ሆናችሁ ነው ማገኛችሁ ታኢነ لا يهتدون أين يسلكون ወዴት መሄድ እንዳለባቸው ያላወቁ ህዝቦች ሆናችሁ እያዩዋችሁ ነው አውቃችኋለሁ እንደው ግራ በመጋባትና በማዕይምነት ውስጥ ያላችሁ ሆናችሁ ነው መመለከታችሁ ሁሉም ተግባራችሁ የጅህልና የጥሜት ተግባር ነው ለግብ ይህንን አቋማቸውን አስተላልፈው لازم الله وذكر في الكتاب بالقرآن أسبوس أنت ملكتنا محمد رسول صلى الله عليه وسلم إبراهيم أسبوس إنه كان صديقا نبيا السوق أونتنا نبي نبرك أونتنا نبي نبرك بعد ጊዜ ነበረው ለአባቱ لما تعبد ما لا يسمع ولا يبصر የማይሰማ የማይመለከት ለምንድነው መታወል ጉድሩ የሆነ በፍጡሩ እንኳን እኮ የማይመለከት ጉድለት ተደርጎ ይወሰዳል የማይሰማ ጉድለት ተደርጎ ይወሰዳል አይደል እንደ ሰው እንደ ፍጡር ሲወሰድ لما تعبد ما لا يسمع ولا يبصر ولا يغني عنك شيئا አንተ ምንም ነገር ሊያብቃቃ ሊጠቅም የማይችል ነገር እንዴት ነው ለምን ታመልካለህ ለተስፋዎችህ ማረጋገጥ የማይችል ለስጋቶችህ አንተን ሊያወጣህ ሊያድንህ የማይችል ነገር እንዴት ነው የምታመልክ ሰው ማምለክ ያለበት የሚጎል ጉዳቱን በሱ ላይ ጉዳት ሊያመጣበት የሚችለውን አንድ አላህ Subhanahu Wa Ta'ala ብቻ የሚጠይቀውን ነገር ሊሰጠው የሚችለውን አንድ አላህ Subhanahu Wa Ta'ala ብቻ እንግዲህ ህዋሩ ቀጠለ ቀደም መጀመሪያ ላይ ስለተናገርኩኝ ነብዩላህ ኢብራሂም ይሄን ሁሉ አደረጉ ግን መጨረሻ ላይ በህይወታቸው እስካሉ ድረስ አላህን ለምንልሃለሁ እስካልተከለከልኩ ድረስ ብለው ነበር ልክ ረሱል ሰለላሁ ዐለይሂ ወሰለም ላስተግፊረነ ለከ ማ ለም unha አንከ ለአቡ ጣሊብ እንዳሉት ማለት ካንተ እስካልተከለከልኩኝ ድረስ ይቅርታ ጠይቅልሃለሁ አላህን እንዳሉት إنك لا تهدي من أحببت ولكن الله يهدي من يشاء بلو الله اسكمك لك لا تشوف رسول صلى الله عليه وسلم
فكان إبراهيم عليه السلام يستغفر لأبيه مدة حياته فلما مات على الشرك وتبين إبراهيم ذلك رجع عن الاستغفار كموتب ولكن استغفار كما أدرك تكلكل تقوتب ماله وما كان استغفار إبراهيم لأبيه إلا موعدة وعدها إياه لأستغفرن لك بلوك قال قبضو نبرنا بزاج مكنيات الله يكرب له اللهم اغفر لأبي إنه كان من الضالين يلو نبر هذا كن بس مموت كاوقوبها لكن أقوم فلما تبين له تبرأ منه كالسوء إن إبراهيم لأواه حليم إبراهيم كو اجيك بتام ملاسا بتام ታጋሽ የሆነ ጌታ ነው ባሪያ ነው በማለት አላህ ይገልጻቸው ይሄን በተመለከተ ሰሂህ አልቡኻሪ ውስጥ በተዘገበው ሐዲስ ኢብራሂም አባታቸውን አዘርን የቂያም ቀን ያገኙታል ይላሉ ረሱል ሰለላሁ ዐለይሂ ወሰለም فيقول له አዘርም አባት ይላቸዋል ለነብዩላህ ኢብራሂም ያ ቡነይ አንተ ልጅ ሆይ اليوم لا أعصيك የዛሬ ቀን አንተን አላምንህም እና ሁሉ ነገር ትእዛዝና አከብራለሁ በዱንያ ላይ ያን ሁሉ ሲለመኑ እምቢ ያሉት ያንን ቀን አላምንህም ይላል ልጅ ናቸውና አይ ረቢ አለም ተዒድኒ ጌታዬ ቃል ገብተህልኝ የለ አላ ትኽዚኒ የውመ ይብዓሱ ሰዎች ፍጡሮች የሚቀሰቀሱበት ቀን ላስታዋርደኝ ቃል ገብተህልኝ የለ ይላል ወላ ትኽዚኒ የውመ ይብዓሱን ብሏልና ወአዩ ኺዝይን አኽዘ ምንኛ ውርደት አለ ምን አይነት ውርደት አለ ከውርደት የበለጠ ሚን አቢየል አብዓድ ካንተ ረሕመት ከራቀው አባቴ እሱን መራቁን አይቶ ከመዋረድ የበለጠ ምን ውርደት አለ فيقال يا إبراهيم ከዛም ይባላል አንተ ኢብራሂም ሆይ انظر ما وراءك በዚሁ መልለስ መካከል እያሉ እስኪ ከኋላ ያለው ተመልከት ይባላል فإذا هو بذبح متلطف يتعرض የተጨመራለቀ ነገር ያያሉ فيؤخذ بقوائمه فيلقى في النار እግሮቹ ተይዞ በጀሃነም ጣላል ይወረወራል ጥላቸው እንዲገባባቸውና ይሄ መጀመሪያ የሚያውቁት የነበረው ሱራው ይዘቱ ትዝ ብሏቸው እንዳይተቀዩ ነብዩላህ ኢብራሂም በዛ ሁኔታ እንዲህ አይነት አስቀያሚ ነው ብሎ እንዲያዩት በዚህ ሁኔታ ይደረግላቸው ኢንሻአላህ እዚህ አንቀጽ መልእክት አላለቀም የምንመለስበት ነው የሚሆነው ሰዓቱ የደረሰ መሰለኝ እዚህ ቦታ ላይ ለማለት ይችላል ሱብሃንአላህ